እንዳይደርሱ ለማድረግ ሲኖዶስ ውስጥ እንዳይደርሱ ለማድረግ በዚሁ አጋጣሚ እንድታውቁት አቡነ አብርሃም በነገራችሁ ላይ ያለ ጸሐፊ ነው እየሰሩ ያለው እንድታውቁት። እርግጥ ያለው ነገር ይሄ ነው። እሱ ብቻ ደግሞ አይደለም ነው እንድታውቁ የምንፈልገው ቤተ ክህነት ውስጥ አቡነ ሩፋኤል ምናምን የሚባሉ እኔ ቃላት ለመግለጽ ቤተ ክርስቲያናችን ከአላውያን መንግስታት ጋር አብረው ቤተ ክርስቲያናችን ለመክፈል ብዙ ርቀት እየሄዱ ነው። ምን ማለት ነው? ፖለቲካ በቤተ ክርስቲያን ታሪክ ውስጥ የተለያዩ ታሪኮችን ብናነሳ በቃ ቤተ ክርስቲያንን ከፍሎብናል። ሊከፍል ሞክሯል። በመምህራን ላይ ስደት አምጥቷል። በሊቃውንት ላይ መታሰርን አምጥቷል። የነ ቅዱስ ጊዮርጊስን ታሪክ ማንሳት እንችላለን። ስንት መከራ እንዳዩ። ምንድነው ብንለው አማን መንነኑ ሰማይ ጣይ ማለዛ ዓለም ወካው ደግሞ እግዚአብሔር ወታገሱ ሞተ መሪራ እንተ መንግስተ ሰማያት አይደል ምንለው? እነዛ አባቶቻችን የዚህን ዓለም ጣም ንቀው ለመንግስት አናድርም ብለው ለፖለቲካ እንገዛም ብለው ጣይ ማለዛ ዓለም የሚለው ያንን ነው። የዓለም ጣም የሚለው ለጳጳሳቱ መገዛትን አንገዛ ለመንግስታት መገዛትን አንገዛም ብለው ቤተ ክርስቲያንን ደማቸውን አፍስሰው ወካው ደግሞ በእንተ እግዚአብሔር በእንተ መንግስተ ሰማያት ነው የሚለው ታውቃላችሁ። ወተአገሱ ሞተ ያን መራራ ታገሱ። በእኛ ዘመን ግን ለቤተ ክርስቲያን ይህንን አባቶቻችን ዓለምን ንቀው የመንግስታትን ሹመት ንቀው ታውቃላችሁ። እነ ቅዱስ ጊዮርጊስ ምሳሌ ሹመት እንስጥ እኮ ተብለው ነበር። ትናንትና ሳስተምር ያነሳሁት ቃል አለ። አንደኛ ነገሥት ምዕራፍ 20 ላይ ያለው የናቡቴ የኢዝራኤላዊው ናቡቴ ታስታውሳላችሁ? ምን እንዳለ? ገንዘብ ልስጥህ ይህንን ርስት ስጠኝ ተባለ። አረ እንዴ ገንዘብ ብቻ አይደለም ሌላ የፈለከውን ነገር ላደርግልህ አለ። እሱ ግን ምን አለ? የአባቶችን ርስት ከምሰጥ ሞቴን እመርጣለሁ አለ። ገደሉት እነ ኤልዛቤል። በዚህ ዘመን ኤልዛቤሎች አክዓቦች አሉ። ትናንትና ስንዘምር የነበረውን ሰምታችኋል። እኛም ናቡቴንን ሰማዕት እንሆናለን እያልን ነው። እኛ በቤተ ክርስቲያን ላይ ርስታችን ለመቁረስ ርስታችን ቤተ ክርስቲያንን ርስታችን ድንግል ማርያምን ርስታችን ገነት መንግስተ ሰማያትን አይሆንልንም እወቁት። ስለዚህ ምን ማለት ነው? አላውያን ነገስታት በቤተ ክርስቲያን ላይ ብዙ ነገር ያደርሳሉ። ያንን የቅድሙን ጽሑፍ ያሳየዋችሁም ለምንድን ነው? ብዙ መምህራን በዚህ ሳምንት ብቻ ብዙ ስቃይ ላይ ነው ያሉ። ይሄን ማወቅ አለብን። ምሳሌ አሁን ሰኖፍ ዘአፖስቶልስና ሌሎች ወንድሞቻችን እያነሱት ነበር ያለውን ፈተና። አሁን እንደምንጠብቀው ላይሆን ይችላል። የሊቃውንቱ ጉባኤ እንደምንጠብቀው ላይሆን ይችላል። በነገራችሁ ላይ ሶስተኛው የአባቶች አለመግባባት ወይም በአባቶች መካከል አለመግባባት መከሰት ለቤተ ክርስቲያን በጣም ትልቅ ፈተና ነው። አለመግባባት እኛ የምናውቀው አባቶቻችን አረኔ አይሆንልኝም፣ እኛ የምናውቀው አባቶቻችን አረኔ እንደዛ ሲሉ ነው። የአባቶች አለመግባባት ቤተ ክርስቲያንን ዋጋ አስከፍሎ ያውቃል። አሁንም እያስከፈለን ያለ እሱ ነው። ከብዙ በጥቂት ነው። አራተኛው የቤተ ክርስቲያን ፈተና ከምን ይመጣል ስንል የምእመናን መንፈሳዊ ህይወታቸው መዳከም። ይሄንን ለኛ በወስዶ ጥሩ ነው። ከዚህ ውስጥ ያለነው ሰዎች መንፈሳዊ ህይወታችን መድከሙ ሙሉ መንፈሳዊ ህይወታችን ትተን በዓለም ውስጥ መዋኘታችን የቤተ ክርስቲያን ፈተና እንደሆነ ማወቅ አለብን። እያየን ነው። አሁን ሰይፍ ቢነሳ ማን ነው የሚቆመው? እያየን ነው። አባቶቻችን እና አቡነ ጴጥሮስ የከፈሉትን ዋጋ ዛሬ እኛ አልገባን እያለ የእውነት ይሁንላችሁ። እስቲ አንድ ጥያቄ ልጠይቃችሁ። የሁሉ ጳጳስ በቤተ ክርስቲያን ላይ እንደሚነሳው የሁሉ መምህር የሚባል የሁሉ የሆነ የሚባል በቤተ ክርስቲያን ላይ የሚነሳው ለምንድን ነው? ለገንዘብ ማደር፣ ለሆድ መገዛት፣
ጠቅለል ስናረገው በመንፈሳዊ ህይወት መዛል ነው። በመንፈሳዊ ህይወት መዛል ለቤተ ክርስቲያናችን ትልቅ ፈተና ነው። ይሄን በደንብ መረዳት አለብን። ኦርቶዶክሳውያን ወንድሞቻችን እህቶቻችን ይሄን ማወቅ አለብን። በመንፈሳዊ ህይወት እየዛልን በድን ቁጥር ቤተ ክርስቲያን እንኳን ስትከፈል አይገባንም። ትናንትም እየተናገርኩት ነበር፣ ዛሬም እናገረዋለን። በዚህ ሳምንት ምሳሌ እስቲ በዚህ ሳምንት ስንቶቻችንን ዛሬ የምንዘፍነው ዝም ብላችሁ ቲክቶክ ላይ ዝም ብላችሁ እስቲ ራሳችሁን ታዘቡት። የቤተ ክርስቲያን ህመሟ እንኳን የተረዳን ሰው እኮ ማግኘት እኮ ከባድ ነው። ቤተ ክርስቲያን እየተወጋች ቤተ ክርስቲያን እየተቀጠቀጠች ስንት ጦር በዛም በዚህ ግማሹ በመንግስት ግማሹ በመናፍቃን ግማሹ በዚህ ጦር ተነስቶባት የቤተ ክርስቲያን ህመማችን እንኳን ህመሟ እንኳን የማያመን እኮ አለ ነው። እንደዛ ሆነናል። ከተሳሳትኩ ታርሙኛላችሁ። ብዙዎቻችን ለቤተ ክርስቲያን በቃ ምንም እየተሰማን አይደለም። ደንዝዘናል። ድንዙዝ ብለናል። ዝም ብለን መች እንደምንነቅ አላውቅም። እግዚአብሔር በሚያውቀው አምስተኛው እና የመጨረሻ የግል ጥቅም አጋባች ከሆኑ ግለሰቦች ቤተክርስቲያን ትፈተናለች። ምን ማለት ነው? ይሄንን ዛሬ ለነበረው ዮናስ ሙሉነት ለሚባል ሰው ማሳያ እንዲሆን እኔ ያመጣሁት ለሌሎችም በደንብ ይሆናል። የግል ጥቅም ማለት የቤተ ክርስቲያን ጉዳይ የማይገዳቸው ገንዘብ እስካገኙ ድረስ የሆነ ነገር እስካገኙ ድረስ ቤተ ክርስቲያን ብትቆረስ ቤተ ክርስቲያን ያን ያህል መከራ ብትቀበል ምንም ከማይመስላቸው ሰዎች ቤተ ክርስቲያን ተፈትና ታውቃለች። ብዙ ነገሮችን ማንሳት እንችላለን። በነገራችን ላይ ክርስቶስ ሲያስተምርን በነበረበት ጊዜ እነዚህ አይነት ጉዳዮች ነበሩ። ዛሬ ምሳሌ ይሄ ዮናስ ማን ነው የሚባል ዮኒ ማኛ የሚባል ሰው ለገንዘብ ብሎ አስምሬ ነው የምናገረው። አሁን ለገንዘብ ብሎ ቤተክርስቲያንን በአደባባይ ቅድስት ድንግል ማርያምን በአደባባይ አታስፈልግም አዳኘ ኢየሱስ ብቻ ነው እያለ እዚህ በፊት እንደነበረው እብደቱ ሲያብድብን ዋለ። አዎ ለገንዘብ ማደር ጥሩ አይደለም። ኦርቶዶክሳውያን ለገንዘብ ማደር ጥሩ አይደለም። አሃዊ እለት እንዲህ ነው የምትለው ቤተክርስቲያን አሃዊ የታፍቅሩ ወላ ዓለም በዚህ በዓለም ያለው ሁሉን ነገር አትውደዱት። ዓለሙን ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊውቱ ነው የምትል። አባቶቻችን ጳጳሳት ለገንዘብ ተገዝተው ዛሬም ደግሞ እንደምናየው ሶሻል ሚዲያው ላይ ያሉ ሰዎች ለገንዘብ ተገዝተው ቤተክርስቲያንን እያሳመሟት ይገኛሉ። ስለዚህ ሰዓት እንዳልወስድ ከአምስት ነገሮች የቤተክርስቲያን ፈተና ይመጣል። አንድ ዙር ልድገምላችሁ። የመጀመሪያው ከመናፍቃን በመናፍቃን ቤተክርስቲያን በጣም ትፈተናለች፣ እየተፈተነች ነው፣ ወደፊትም ትፈተናለች። ሁለተኛው ከመንግስታት አሁን ካለው መንግስት ኢትዮጵያ እያየች ያለችውን መከራ አባቶቻችን እውነተኞች ጳጳሳት እያዩት ያሉትን መከራ ስለምናውቀው። ሶስተኛው ለግል ጥቅማቸው ካደሩ ሰዎች። አራተኛው በመንፈሳዊ ህይወት መዛላችን እኛ በራሱ። አምስተኛው የአባቶች አለመግባባት በቤተ ክርስቲያን ላይ ትልቅ ፈተና አምጥቶ አልፎ አይተናል፣ አሁንም እያመጣ ነው። እሺ አሁን ያነሳናቸው ፈተናዎቹን ነው። እነዚህ ፈተናዎችስ ምን ያመጣሉ? አሁን ላለንበት ዘመን ስለሆነ በደንብ አድምጣችሁ ልብ ገዝታችሁ ስሙኝ። ካረዘምኩባችሁ ሰኖፍ ዘአፖስቶልስ ብቻ ወይ ረዝሟል ወይ አጥሯል የሚለውን ይንገሩኝ። ረዝሟል አካሄዱ መልካም ይቀጥሉ ብለዋል። ፈተና በቤተ ክርስቲያን ላይ እነዚህ ምሳሌ ፈተና ከዚህ ይመጣል። እነዛ ፈተናዎች ቤተ ክርስቲያናችን ምን አድርጓት ያውቃል? ወይም ደግሞ በዓለም አቀፍ የቤተ ክርስቲያን ታሪክ በኢትዮጵያም በዓለምም የቤተ ክርስቲያን ታሪክ ምን ሆና ታውቃለች? ቤተ ክርስቲያን የመጀመሪያው በቤተ ክርስቲያን ላይ መከፋፈል ይፈጥራል። ከዚህ ላይ
አንድ ሰው ብቻ ላንሳላችሁ። እስኪ ዲዮስቆሮስ እያላችሁ ጻፉ። ዲዮስቆሮስ እያላችሁ ጻፉ በኮሜንት ዲዮስቆሮስ እያላችሁ ጻፉ። ዲዮስቆሮስ ቅዱስ ዲዮስቆሮስ በ325 ዓመተ ምህረት እና አርዮስ ተነሱ መናፍቃን። ከዛም አርዮስ ብቻ አይደለም ያው ዋናዎቹን ስለምንጠራቸው ነው። ከዛም እና እንግዲህ እነ መቅዶኒዎስ እነ ሰባሊዮስ እና አቡሊናሪዎስ ተነሱ። ከዛም እነ ንስጥሮስ እነ ምናምን ተነሱ። እስከ 449 ዓመተ ምህረት ድረስ አባቶቻችን ቤተክርስቲያንን በደንብ ጠብቀው ኖረዋል። ስሙኝ፣ አባቶቻችን አጽንተው መሰረትን ጥለውልን ያለፉበት ዘመን ነው። በ449 ዓመተ ምህረት ግን አራተኛው ጉባኤ የምንለው ጉባኤ ከለባት የሚባለው በነገራችሁ ላይ ጉባኤ ኒቂያ፣ ጉባኤ ኤፌሶንና ጉባኤ ቁስጥንጥንያን እንቀበለዋለን። ጉባኤ ከለባት የሚባለውን ይሄን አራተኛውን ጉባኤ እሱን አንቀበለውም። በጉባኤ ኬልቄዶን ጊዜ በአራተኛው ጉባኤ ጊዜ ይውላችሁ አንድ ቅዱስ ዲዮስቆሮስ የሚባል አባት ነበረን። ምን የተደረገ ፂሙን ሁሉ እየተነጨ መከራን የበላ ምን ሆኖ በዚያ ጊዜ የነበሩ መናፍቃን ደባ ሰርተው ቤተክርስቲያንን ያልሆነ ውሳኔ ሲወስኑ ቤተክርስቲያንን እንከፍላለን ተቀበል ሲሉት ኖ እኔማ እርትት ቀጥ ያለችውን ትምህርት ነው የምቀበል ብሎ አንገቱን ተነስቶ በዚያን ጊዜ ግን ቤተክርስቲያን ተከፍላለች። ምን ለማለት ነው የሚያመጣውት? እነ ቅዱስ ዲዮስቆሮስ በፈተና ጊዜ ንጹህ ፍሬ ሃይማኖት ብለው ይሄ የሃይማኖት ፍሬ ነውና ንጹህ እያሉ የተነጨውን ይሄንን ብዙ ነገራቸውን ልከዋል። እነ ቶማስ ዘመራስ ትናንት ስላየሁት እሄድበታል። ለማንኛውም ይህ ፈተና ቤተክርስቲያንን ሊከፍላት ይችላል። የህንድ ማላንካራ ቤተክርስቲያንን በጣም በደንብ ማሳያ ናት። ለዚህ እንዴት አድርገው እንደከፈሏት። ሌላው በእነዚህ ፈተናዎች ምዕመናን በጣም ግራ ይጋባሉ። በደንብ ማወቅ ያለብን እሱን ነው። የምዕመናን ግራ መጋባት ይፈጠራል በእንደዚህ አይነት ጉዳዮች። ሳሌ በሰሞን ብዙ ነገሮች ተነሱ። ብዙ ኦርቶዶክሳውያን የምንላቸው ልጆች እንኳን ሳይቀሩ ግራ ተጋብቷቸው ሲጠይቁ እናያለን። ምን ማለት ነው? በእንደዚህ አይነት ጉዳዮች በእንደዚህ አይነት ጊዜያቶች በጣም ብዙ ሰው ግራ ሊጋባ ይችላል። ብዙ ምዕመን ለምን እምነቱን ካለማወቁ የተነሳ ቁጭ ብሎ አባቶቹ ግን ስር ካለመማሩ የተነሳ። ሶስተኛው ምን ይፈጥራል ከተባለ ጽንፈኝነት ይፈጥራል። ይሄን በደንብ ያዙልኝ። ጽንፈኝነት አሁን ላለንበት ዘመን ይሄ የሚገልጽ አይመስላችሁ? ምሳሌ ጽንፈኝነት ማለት ምን ማለት ነው? የሆነ ነገር ፈተና ሲመጣ አይ እኒማ ኦሮሞ ስለሆኑ ነው በሰሞን እየተባለ ያለው እንደዛ ነው። እንደኛ አባታችን ስተት ናቸው ያለን ኦሮሞ ናቸው ብለን ነው እንዴ ኦሮሞ ተብለው ሲሾሙ በቃ እኮ ተቀብለን እኮ እየኖርን ነው። እንደዛ ነው እንዴ? የቀድሙን አባቶቻችን ጽሑፍ እያየ ነው። ስለዚህ ምን ለማለት ነው? ጽንፈኝነት ይፈጥራል። አሁን ምሳሌ ካያችሁት ብዙ ጽንፈኛ ሆኗል። የኦርቶዶክስ ጉዳይ ኦርቶዶክሱ ነው ለብሔሩ የሚጨነቅ ብሔሩን የሚያስበልጥ ኦርቶዶክሱ ነው። በቃ የአባታችን ኦሮሞነት ከኛም ጋር ምን አገናኝ? ቤተክርስቲያን እኮ ኦሮሞ፣ አማራ፣ ትግሬ ምናምን ብላ እምትል ቤተክርስቲያን አይደለም ያለችን። በነገራችን ላይ አንድ የክርስቶስ አካላት ይሆን። ስለዚህ እንደዚህ አይነት ጉዳዮች ጽንፈኝነትን ይፈጥራሉ ነው። አሁን እኛ ምን እናድርግ ወደሚለው ልምጣ እና ጨርሳለሁ። ምን እናድርግ? አንደኛው ለዚህ ሁሉ ፈተናዎች ዋና መፍትሄ ይሆናል ብዬ የማስበው እንደኔ መንፈሳዊ ህይወትን መጠበቅና ማጽናት ይገባል እላለሁ። በእንደዚህ አይነት የፈተና ጊዜያቶች ኦርቶዶክሳውያን ምዕመናን ወንድሞቻችን እህቶቻችን ስሙኝ በደንብ ራስን ማጽናት። መጽሐፍ እንደሚነግረን ጌታ ራሱ በወንጌሉ እንደነገረን
ታላላቆቹን እንኳን የተመረጡትን እስኪያስት ድረስ ይላል መጽናት ይገባናል። በጣም ብዙ ሰው ሊስት እንደሚችል ማወቅ አለብን። እኛ መጽናት አለብን። ራሳችንን እንጽና ነው መጀመሪያ ራስን ማጽናት፣ መንፈሳዊ ህይወትን መጠበቅ። ሁለተኛው የቤተ ክርስቲያናችን ድምጽ ብቻ መስማት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድምጿ ነው። የሆነ ጳጳስ ተነስቶ የተናገረውን አይደለም እላችሁ፣ የቤተ ክርስቲያንን ድምጽ ብቻ መስማት ያስፈልጋል። ሶስተኛው ከጽንፈኝነት ራስን መጠበቅ ያስፈልጋል። በዚህ ጊዜ አባታችን እንዲህ ስለሆኑ ነው ምናምን። በነገራችሁ ላይ ቅድም የተጻፈው ጽሑፍ እንግሊዝ አገር ከሚኖር አንድ አስተዳዳሪ የተላከ ነው። ፈተናውን በምን ያክል እንደሆነ እንድትረዱት ብዬ ነው። እንግሊዝ አገር ለንደን ውስጥ የሚኖር አንድ አስተዳዳሪ በቤተክርስቲያኗ ውስጥ ያለ ሰው የጻፈው ማስፈራሪያ ነው። ለማን እንደሆነ በነገራችሁ ላይ ምናል ታማችሁ ነው የምታድሩ፣ አማችሁ ነው የሚያድር። አዎ አባቶቻችን ይጠብቅልን። እነሱ ዋጋ ለመክፈል ብዙ የሚፈሩ አይመስለኝም። ግን ያሳየዋችሁ እንትን በነገራችን ላይ ያሳየዋችሁ ነገር በጣም ቀላሉ ነገር ነው። በጣም ብዙ ነገር ጉድ አለ። ስለዚህ እንበርታ፣ እንጽና፣ ቤተክርስቲያናችን እንጠብቅ። የመጨረሻ መልእክቴ ነው። ከቤተክርስቲያን ጎን እንቁም። ፈተናዎች ከዚህ በላይ ያይላሉ። ቲንክ አውት ኦፍ ዘ ቦክስ ያሉት ቅድም መምህራችን ሁልጊዜ የሚሰጠን አንድ እንትን አለ። ምሳሌ እዚህም በፊት ብያችሁ አውቅ ይሆናል። አሁን እንደዚህ አይ ቲንክ ነጭ ስንትን ስለሆነ ሊረብሽ ይችላል። ምሳሌ 3 በ3 የሆኑ ነጥቦች 3 የሆኑ ነጥቦችን በአራት ቀጥ ያለ መስመር እጃችሁን ሳታነቃንቁ አገናኙት ብላችሁ በጣም ልትቸገሩ ትችላላችሁ። ቅድም ግን ወንድማችን እንዳለው ቲንኪንግ አውት ኦፍ ዘ ቦክስ እንዳለው እንደዛ ማሰብ ከቻልን ግን እናደርገዋለን። ምን ለማለት ነው? የመጨረሻ ነጥቤ ናት። ያለውን እንትን እንረዳው። ከመቤታችን ቤዛዊተ ዓለምነት የዘለሉ ብዙ ጉዳዮች አሉ። እስኪ ለመጨረሻ ጊዜ ዝም ብዬ አንድ እንትን ላሳያችሁ። እሺ አንድ ዶክመንት ላሳያችሁና እጨርሳለሁ። በደንብ ማለት ምዕመናን ይሄን ማሳያችሁ እንደምታውቁት እንጸና ዘንድ ነው። አይኖ ከባድ ሊሆንባችሁ ይችላል። ግን ማወቅ ስላለባችሁ ነው። ኦልራይት ዝግጁ ናችሁ ለማየት? ዝግጁ ናችሁ ለማየት? እንግዲህ ሊያማችሁ ይችላል። ቻሉት። በቃ እንድታውቁት እንድትረዱት ነው ማሳያችሁ። ይሄ የተጻፈው የደብዳቤ ይታያችኋል ጎበዝ? አንድ ሰው እንደሚታይ እርግጠኛ ሆኖልኝ ትንሽ ቀረብ አድርጉት እስኪ። ማቅረብ ይቻላል። እንትኑ እንዳይሰፋባችሁ ብዬ ነው። ዙሙ ደግሞ ኦኬ ወይ ካንተኑ ወይ ላፕቶፕ ሙቭ እያደረጉ ያሳዩ እንደሱ ይሻላል። ወይም እንትኑን ብቻ ፎቶውን ብቻ ዙም ያርጉት። ፎቶውን ዙም ያርጉት ራሱ። እሺ ኮምፒውተሩ ላይ። እሺ ዝግጁ ናችሁ? ግን ማለት የሚያም ነገር ነው ማሳያችሁ። አሁን ይኸውላችሁ ከላይ ምን ይላል? ለኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ ይላል። ይታያችኋል አይደል? አዲስ አበባ። ጉዳዩ ለሁለት መነኮሳትና ለአንድ ዘማሪ የወንጌል ስልጠና እንዲሰጥልኝ ስል ስለመጠየቅ ይመለከታል። ይሄን የጻፈው የኛው ጳጳስ ነው። ስሙኝ፣
የሰማችሁኝ ነው ኦርቶዶክሳውያን። እነዚህ አሁን የምንላቸው ሰዎች ከስር አሳያቸዋለሁ ሰዎቹ ማን ማን እንደሚባሉ። እየሰማችሁኝ ነው አይደል? አይ ቲንክ ይሄን ልሸፍነው። ቆይ በደንብ ሌላውን እንትን እንድንል ዙም ሲያረጉት ራሱ ይሸፈናል እኮ እንትን ዙም ያርጉት እንትኑ ለእናንተ ይሰፋባቸዋል። ለዛ ነው እንትኑ አሁን ይታያቸዋል ብዬ አስባለሁ። አዛ ሙቪ ያረጉታል፣ ድራግ ኤንድ ድሮፕ ያረጉታል። ኦኬ እንደዚህ ይሻላል። አዛ በማውዙ ያንቀሳቅሱት ድራግ ኤንድ ድሮፕ። እሺ ይኸውላችሁ እዚህ ጋር ለኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ ይላል። ወረድ ስትሉ አዲስ አበባ ጉዳዩ ለሁለት መነኮሳትና ለአንድ ዘማሪ የወንጌል ስልጠና እንዲሰጥልኝ ስለመጠየቅ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ጳጳስ የጻፈውን ነው ማሳያችሁ። ይሄ ይመለከታል። ከላይ በመግቢያው እንደተገለጸው የኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ በደቡብ ክልል በሆሳዕና በሃዲያ በስልጤ አህጉረ ስብከቶች ስር ይላል ለመነኮሳት ለአብነት መምህራን ለቀሳውስትና ለመርጌቶች የድህነትን ትምህርትና ይላል ስሙ በደንብ የድህነትን ትምህርትና የወንጌል ስልጠና በመስጠት ዘርፈ ብዙ ድጋፍና ትብብር ስታደርጉልኝ ይላል ስሙ ስታደርጉልኝ መቆየታችሁ ይታወቃል ይላል። ማነው ትምህርት ማለት የእንትኖች ማለት ነው የፕሮቴስታንቱን የድህነት ትምህርት ነው ይላል። ከዛ ይመጣና ድህነት ነው እንጂ የሚሉት ደግሞ ድህነትም ራሱ ቆይ ደህንነት ነው የሚሉት ራሱ እዚህ ጋር የሚገርመው ደህንነት ነው የገለጹት ነው የሚሉት ራሱ ፕሮቴስታንቶቹም ራሱ ደህንነት ነው የሚሉት። የደህንነት ትምህርት ነው የሚሉት ይልና ይሄን ወደ ሌላ አድርገውና ያው እዛ የጳጳሱ ስም ስላለ ነው ይልና በመሆኑም ይላል የኢትዮጵያ ሙሉ ወንጌል ሴሚናር ኮሌጅ ቀድሞው የተለመደ መልካም ትብብሩን እንዳደርግልኝ የምጠይቀው አንደኛ የዚህ ገዳም አስተዳዳሪ ይላል የጻድቃኔ ማርያም ገዳም አስተዳዳሪ፣ ሁለተኛ የሸዋሮቢት ምናምን አስተዳዳሪ ምናምን ይልና ይኸውላችሁ እዚህ ጋር አይምሯቸው የወንጌልን ትምህርት ለመቀበል የነቃና በመሆኑ የአሰልጣኞች አሰልጣኝ እንዲሆኑልኝ ስሙ በደንብ የአሰልጣኞች አሰልጣኝ እንዲሆኑልኝ በእናንተ ኮሌጅ አሰልጥናችሁ እንድትልኩልኝ አሳስባለሁ። ወስብሐት ለእግዚአብሔር። ይኸውላችሁ የጳጳሱ ፊርማ ማህተም የቤተክርስቲያኗ ሎጎ ይኸውላችሁ። እዚህ በላይ ካሳየኋችሁ ጥቂት ሊያማችሁ ስለሚችል ይቅርባችሁ። አይ ቲንክ አይደል ይሄን እምላችሁ ለምን መሰላችሁ? አሁን ቅድም አንድ ወንድማችን ያነሷቸው ጉዳዮች አሉ። ችግሩ የከፋ ነው። ምሳሌ ዛሬ እንደዚህ ምሳሌ አንዳንድ ነጥቦች ላንሳላችሁ። እነ ቀለሜ እነ ምናምን የሚባሉ ሰዎች እኮ ብዙዎቹ የኛ ቤተክርስቲያን ዲያቆናት የነበሩ አይደል? ስሙኝ ምናምን የነበሩ መርጌቶች የነበሩ ምናምን ይሄ ስልጠና እንዲሰጣቸው ያደረጉ ግን ወደዳችሁም ጠላችሁም የኛ የቤተክርስቲያን ጳጳሳት ናቸው። ብዙ መረጃ ነው ያለን በነገራችን ላይ እንድታውቁት ትተነው ነው አሁን ያሳየዋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ጳጳስ ነው የምላችሁ። የሰማችሁን ጳጳሱ አስተዳዳሪዎችንና ምናምንን የአሰልጣኞች ስልጠና እንዲሰጡ እንንቃ። ጉዳዩ ከዚህ ያለፈ ነው። ሰምታችሁኛል? ጉዳዩ የዝዋይ ካህናት ማሰልጠኛ ርቋቸው ነው አይደል ይሄን የሚያደርጉት? አየንታየ እና ጉዳዩ ስሙኝ፣ ጉዳዩ የሰፋ ነው በጣም ጉዳዩ ከምናስበው በላይ ነው። እኔ ሁላችሁ በሰሞን ያለችው ነገር ሁላችሁ ለኔ በጣም ትንሽ ነገር ናት። ይሄ አንድ ጳጳስ ተነስቶ ወጥቶ እንዲሁም ይውላችሁ እግዚአብሔር ረዳን እንድታውቁት በዚሁ አጋጣሚ አሜሪካ ያላችሁ ዲኤምቪ አካባቢ እኔ እዚህ ውስጥ ብዙ ሰው አለ። ስንት ነገር ነው የምናውቀው። እኔ ስንት መረጃ አለኝ የሚገርማችሁ ማስረጃ
ይሄ ትምህርት ዛሬ የነበርኩ አይደለም። ገብቷችኋል? ታርጌትሊ ይውላችሁ ገንዘብ ተመድቦላቸው በእኛ ቤተክርስቲያን ደመወዝ ነው የሚሰለጥኑት እነዚህ ሰዎች ማወቅ አለባችሁ። እናንተ እስከዛሬ ይውላችሁ እስከዛሬ ከአውሮፓ ከምናምን ነው አይደል? ስሙኝ፣ ከአውሮፓ ከምናምን ነው አይደል? ገንዘብ አብርሃም አይሉ እሺ፣ ክቡር እንደምን አሉ? እናወራለን በውስጥ ከአውሮፓ ከምናምን ነው አይደል? ገንዘብ አሁን ግን ነው የምላችሁ እኮ ስልጠናው የሚሰጠው በእኛ ቤተክርስቲያን አባቶች ፊርማ ከኢትዮጵያ ቤተክርስቲያን ደሞዝ ወጥቶ ነው። ይሄን የምላችሁ ለምን መሰላችሁ? ቤተክርስቲያኗ ውስጥ መዋቅሯ ውስጥ በጣም ብዙ ፕሮቴስታንቶች አሉ። ማወቅ አለባችሁ ይሄንን። በጣም ብዙ መናፍቃን አሉ። ይሄንን ማወቅ አለባችሁ። ጠቅላይ ቤተ ክህነት ግቢ በደህንነት እንደሚጠበቅ ማወቅ አለባችሁ። እውነተኞች አባቶቻችን ምግብ እንኳን ሲበሉ ተሳቀው እንደሚበሉ ማወቅ አለባችሁ። አሁን ያለው ፈተና። ስለዚህ ቅድም ወንድማችን ያሉትን ነገር ለማጽናት ነው። እኔ የሥነ ምግባር ችግር የለብኝም። ስሙኝ፣ በጣም ኃጢአተኛና በደለኛ ሰው ስለሆንኩ የሥነ ምግባር ችግር የለብኝም። አንድ ጳጳስ ወይም አንድ የሆነ አካል በሆነ እንትን ቢወድቅ ለኔ እሱ በሱ ላይ ልፈርድ የምችል ሰው አይደለሁም። በፍጹም። ግን በምንፍቅና ጉዳይ ከሆነ ግን እንዳልኳችሁና ብዙ ነገሮች አሉ። ቤተክርስቲያን ያለችበትን ሁኔታ እንረዳት። ሲጀመር አልገባንም ገና ነው። አሁን ዛሬ የምናነሳው በየዛ ቤት ገብተን መጮሃችን ነው። እና ለማንኛውም እንበርታ፣ ከጽንፈኝነት እንውጣ፣ ከዘረኝነት እንውጣ። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች የክርስቶስ አካላት ነን ማለት ነው። ቤተክርስቲያናችን በአንድነት እንጠብቅ፣ ችግሩን እንረዳ። መፍትሄ ያልኳችሁ 3 ነገር አስቀምጫለሁ ቅድም። የመጀመሪያው በመንፈሳዊ ሕይወታችን እንጽና፣ አንናወጥ። ማንም ተነስቶ ዘሎ እንትን ባለ ጊዜ ብዙ ነገር ስለማያስፈልግ። ሁለተኛው ከጽንፈኝነት እንውጣ። በቃ ይሄ ነው ንግግሬ።